የእግዚአብሔርን ቃል መስከረም 1 ዘፍጥረት 1 ብለን ማንበብና ማጥናት ከጀመርን። ዛሬ የምናነበው ክፍል ደግሞ ትንቢተ ሆሴዕ ከምዕራፍ 11 እስከ 14 ድረስ ያለውን ነው። አብረን እናንብብ። ምዕራፍ 11 በጌታ በኢየሱስ ስም አነባለሁ። እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብጽ ጠራሁት። አብዝቼ ብጠራቸው አጥብቀው ከፊቴ ራቁ። ለበዓሊምም ይሰዉ ነበር፣ ለተቀረጹ ምስሎችም ያጠኑ ነበር። እኔም ኤፍሬምን ክንዱን ይዤ በእግሩ እንዲሄድ መራሁት። እኔም እፈውሳቸው እንደነበርኩ አላወቁም። በሰው ገመድ በፍቅር ምስራት ሳብኳቸው፣ ለእነርሱም ቀንበርን ከጫንቃቸው ላይ እንደሚያነሳ ሆንኩ። ድርቆሽም ጣልኩላቸው። ወደ እኔ ይመለሱ ዘንድ አልወደዱምና ወደ ግብጽ ምድር ይመለሳሉ። አሦርም ንጉሳቸው ይሆናል። ከመከሩትም ምክር የተነሳ ሰይፍ በከተሞቻቸው ላይ ይወድቃል፣ ከበርቴዎችንም ያጠፋል። ሕዝቤም ከኔ ይመለሱ ዘንድ ወደዱ። ወደ ላይም ቢጠሯቸው ማንም ከፍ ከፍ ያደርጋቸው ዘንድ አይችልም። ኤፍሬም ሆይ እንዴት እጥልሃለሁ? እስራኤል ሆይ እንዴትስ አሳልፌ እሰጥሃለሁ? እንዴትስ እንደ አዳማ እጥልሃለሁ? እንዴትስ እንደ ሲባዮ አደርግሃለሁ? ልቤ በውስጤ ተናውጣለች፣ ምሕረቴም ተነሳስታለች። እኔ አምላክ ነኝ እንጂ ሰው አይደለሁምና በመካከልህም ቅዱሱ ነኝና የቁጣዬን መቅሰፍት አላደርግም። ኤፍሬምንም አጠፋ ዘንድ አልመለስም፣ በመዓትም አልመጣም። እግዚአብሔርን ይከተላሉ፣ እርሱም እንደ አንበሳ ያገሳል። ባገሳም ጊዜ ልጆች እየተንቀጠቀጡ ከምዕራብ ይመጣሉ፣ እንደ ወፍም ከግብጽ እንደ እርግብም ከአሦር ምድር እየተንቀጠቀጡ ይመጣሉ፣ በቤታቸውም አኖራቸዋለሁ ይላል እግዚአብሔር። ምዕራፍ 12 ኤፍሬም በሐሰት የእስራኤልን ቤት በተንኮል ከበበኝ። ይሁዳም ከታመነው ቅዱሱ ከእግዚአብሔር ጋር አይጸናም። ኤፍሬም ነፋስን ይበላል፣ የምስራቅንም ነፋስ ይከተላል። ሁልጊዜም ሐሰትንና ተንኮልን ያበዛል። ከአሦር ጋር ቃል ኪዳን ያደርጋሉ፣ ወደ ግብጽም ዘይት ይወስዳሉ። እግዚአብሔር ደግሞ ከይሁዳ ጋር ክርክር አለው። ያዕቆብን እንደ መንገዱ ይቀጣል፣ እንደ ስራውም ይመልስለታል። በማኅፀን ውስጥ ወንድሙን በተረከዙ ያዘው። በጎልማስነቱም ጊዜ ከአምላክ ጋር ታገለ፣ ከመልአኩም ጋር ታግሎ አሸነፈ። አልቅሶም ለመነው፣ በቤተልም አገኘው። በዚያም ከኛ ጋር ተነጋገረ። እርሱም የሰራዊት አምላክ እግዚአብሔር ነው፣ የመታሰቢያውም ስም እግዚአብሔር ነው። ስለዚህ ወደ አምላክህ ተመለስ፣ ምሕረትና ፍርድን ጠብቅ፣ ዘወትርም በአምላክህ ታመን። ከከነዓን ወገን ነው፣ በእጁ የተንኮል ሚዛን አለ፣ ሽንገላንም ይወዳል። ኤፍሬምም ባለጠጋ ሆኛለሁ፣ ሀብትንም አግኝቻለሁ፣ በድካሜም ሁሉ ኃጢአት የሚሆንብኝ በደል አይገኝብኝም አለ። እኔም ከግብጽ ጀምሬ አምላክህ እግዚአብሔር ነኝ። እንደ ዓመት በዓል ቀን እንደገና በድንኳን እንድትኖር አደርግሃለሁ። ለነቢያትም ተናግሬያለሁ፣ ራእይንም አብዝቻለሁ። በነቢያትም እጅ ምሳሌዎችን አውጥቻለሁ። ኃጢአት በገለአድ አለ፣ ፈጽመው ከንቱ ናቸው። ወይፈኖች በጌልጌላ ይሰዋሉ፣ መሰዊያዎቻቸውም በእርሻ ትልም ላይ የድንጋይ ክምር ይሆናሉ። ያዕቆብ ወደ ሶሪያ አገር ሸሸ፣ እስራኤልም ስለ ሚስት አገለገለ፣ ስለ ሚስትም ጠባቂ ነበረ። እግዚአብሔርም በነቢይ እጅ እስራኤልን ከግብጽ አወጣ፣ በነቢይም እጅ ጠበቀው። ኤፍሬም አስመርሮ አስቆጣው፣ ስለዚህ ደሙ በላዩ ላይ ነው፣ ጌታውም ስድቡን በራሱ ላይ ይመልሳል። ምዕራፍ 13 ኤፍሬም በተናገረ ጊዜ ፍርሃት ነበረ፣ በእስራኤልም ዘንድ የታበየ ነገር ግን በዓልን በማምለክ በበደለ ጊዜ ሞተ። አሁንም ኃጢአትን ይሰሩ ዘንድ ጨመሩ። በብራቸውም ለራሳቸው ቀልጦ የተሰራ ምስልን እንደ ጥበባቸውም ጣዖታትን ሰርተዋል። ሁሉም የሰራተኛ ስራ ናቸው። ስለ እነርሱም የሚሰዉ ሰዎች እንቦሳውን ይሳሙ ይላሉ። ስለዚህ እንደ ማለዳ ደመና በጠዋትም እንደሚያልፍ ጠል በአውሎ ነፋስም ከአውድማ እንደሚበተን እብቅ ከመስኮትም እንደሚወጣ ጢስ ይሆናሉ። እኔ ግን ከግብጽ ምድር ጀምሬ አምላክህ እግዚአብሔር ነኝ። ከእኔም በቀር ሌላ አምላክ አታውቅም። ከእኔም በቀር ሌላ መድኃኒት የለም። በምድረ በዳ እጅግ በደረቀ ምድር አውቄህ ነበር። ከተሰማሩ በኋላ ጠገቡ፣ በጠገቡም ጊዜ ልባቸው ታበየ፣ ስለዚህ ረሱኝ። ስለዚህ እኔ እንደ አንበሳ ሆንኩባቸው፣ እንደ ነብርም በመንገድ አጠገብ አደባባቸዋለሁ። ልጇ እንደተነጠቀባት ድብ እገጥማቸዋለሁ፣ የልባቸውንም ሐሳብ እቀዳለሁ። በዚያም እንደ አንበሳ እበላቸዋለሁ፣ የምድረ በዳም አውሬ ይነጣጠቃቸዋል። እስራኤል ሆይ በእኔ በረዳትህ ላይ በመነሳትህ ጥፋትህ ነው። በየከተማህ ያሉ ያድንህ ዘንድ ንጉስህ ወዴት አለ? ስለ እነርሱም ንጉስንና አለቆችን ስጠኝ ብለህ የተናገርከው መሳፍንቶችህ ወዴት አሉ? በቁጣዬ ንጉስን ሰጠው፣ በመዓቴም ሻርኩት። የኤፍሬም በደል ታስሯል፣ ኃጢአቱም ተከማችቷል። ምጥ እንደያዛት ሴት ጭንቅ ይመጣበታል። በሚወለድበት ጊዜ በማህፀን አፍ ቀጥ ብሎ አይወጣምና አእምሮ የሌለው ልጅ ነው። ከሲኦል እጅ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ሞት ሆይ ቸነፈር ወዴት አለ? ሲኦል ሆይ ማጥፋትህ ወዴት አለ? ርኅራሄ ከዓይኔ ተሰወረች። በወንድሞቹ መካከል ፍሬያማ ቢሆን የምስራቅ ነፋስ ይመጣል። የእግዚአብሔር ነፋስ ከምድረ በዳ ይመጣል፣ ምንጩንም ያደርቃል፣ ፈሳሹንም ያጠፋል። የተከበሩት ዕቃዎች ሁሉ ያሉበት መዝገብ ይበዘበዛል። ሰማርያ በአምላኳ ላይ አመጻለችና በደሏን ትሸከማለች። በሰይፍም ይወድቃሉ፣ ሕፃኖቻቸውንም ይፈጠፍጣሉ፣ እርጉዞቻቸውም ይቀደዳሉ። ምዕራፍ 14 እስራኤል ሆይ በኃጢአት ወድቀሃልና ወደ እግዚአብሔር ተመለስ።
ከእናንተ ጋር ቃልን ውሰዱ ወደ እግዚአብሔርም ተመልሳችሁ ኃጢአትን ሁሉ አስወግድ በቸርነትም ተቀበለን በወይፈንም ፈንታ የከንፈራችንን ፍሬ እንሰጣለን አሶር አያድነንም በፈረስ ላይ አንቀመጥም ድሃ አደጉም ባንተ ዘንድ ምህረትን ያገኛልና ከእንግዲህ ወዲህ ለእጆቻችን ስራ አምላኮቻችን ናችሁ አንላቸውም በሉት ቁጣዬ ከእርሱ ዘንድ ተመልሷልና አመጻቸውንም እፈውሳለሁ በገዛ ፈቃዴ እወዳቸዋለሁ ለእስራኤል እንደ ጠል ሆነዋለሁ እንደ አበባም ያብባል እንደ ሊባኖስም ስሩን ይሰዳል ቅርንጫፎቹም ይዘረጋሉ ውበቱም እንደ ወይራ ሽታውም እንደ ሊባኖስ ይሆናል ከጥላውም በታች የሚቀመጡ ይመለሳሉ ከእህሉም የተነሳ ይጠግባሉ እንደ ወይን አረግ ያብባሉ መታሰቢያውም እንደ ሊባኖስ ወይን ጠጅ ይሆናል ከእንግዲህ ወዲያ ጣዖት ለኤፍሬም ምንድነው እኔም ሰምቼዋለሁ ወደርሱም እመለከታለሁ እኔ እንደለመለመ ጥድ ነኝ ፍሬህ በእኔ ዘንድ ይገኛል ይህን ነገር የሚያስተውል ጠቢብ የሚያውቃት ማስተዋይ ማን ነው የእግዚአብሔር መንገድ ቅን ነው ጻድቃንም ይሄዱበታል ተላላፊዎች ግን ይወድቁበታል ይላል አሁን የተነበበውን ክፍል ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር በቲክቶክ እና የቴሌግራም ገጻችን የቀጥታ ስርጭት በጥልቀት እናጠናለን ኑ አብረን እናጥና ሻሎም